በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው እንኳን አድርገዋል። እንመልከተው። አሁን ወጥተን ልናያቸው ነው። ሌትስ ጎ። ደስ ይላል። እየተሰባሰበ ነው። በጣም ደስ የሚለው ማርያምን ዛሬ ዱረት ነው ያልነው እኛ። ብርድ ልብስ አለ። ዋው this is amazing። ዘይትም አለ፣ ፓውደርም አለ። ይኸው 10 ሰዓት አሁን 10 ሰዓት ቀረን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ማናችሁ? እኛ አለን። እንግዲህ ዛሬ ደግሞ በአዲስ ነገር ይዤላችሁ መጥቻለሁ። እሱም ምንድነው የሚለው እንግዲህ አብረን የምናይ ይሆናል። በመጀመሪያ ደረጃ እንግዲህ ሁላችንም የምናውቀው ደጉና የደጋጎች አባት የሆነው ማስተር አብነት እንግዲህ እንደታመመ ሰምተናል። አንዳንድ ሰዎች እንግዲህ ጸሎት ምን ያደርጋል ሕክምና ነው እንጂ ሕክምና ለምን አትጀምርም በማለት እንግዲህ ወቅሰውት ነበረ። በዛ ምክንያት እንግዲህ ዶክተርም ምንም እንዲሁም ከሚመጣው አንዳንድ ሰብአዊ ከጎደላቸው አስተያየቶች መካከል እንግዲህ እሱም ወደ ሕክምና ሄዶ ታይቷል ማለት ነው። ሕክምናውንም እንግዲህ ክትትል እያደረገ ነው አዲስ አበባ ላይ። አንዳንድ ሰዎች ግን በጣም ነው ግርም የሚሉት። ምክንያቱም ጸሎት ምን ያደርጋል ብለው የሚያስቡ ሰዎች አሉ። በነገራችን ላይ አዶናይ ምን አለመስላችሁ በዚህ ጉዳይ የአንድ ሰው ጸሎት ራሱ ዋጋ አላት። እንኳን ሺህ እና ሚሊዮን የኢትዮጵያ ሕዝብ ጸሎት ሲያደርግ ቀርቶ የአንድ ሰው ጸሎት ራሱ ይሰማል። ስለዚህ አሁንም ቢሆን ጸሎት ማድረጋችሁን ቀጥሉ፣ በርቱ ለወንድማችን ማስተር አብነት ከበደ በማለት እንግዲህ መልእክቱን አስተላልፏል ማለት ነው። እንዲሁም ደግሞ አዶናይ ስለ ማስተር አብነት አንዳንድ የተናገራቸው ነገሮች ነበሩ። እሱም ምንድነው እንግዲህ የቲክቶክ አዋርድ ላይ በተሸለሙ ጊዜ ያኔ መድረክ ላይ ወጥቶ የተናገረው ነገር ነበረ ማስተር አብነት። በዛ የተነሳ እንግዲህ ከወረደ በኋላ በሰላም ነው ምንድነው ብሎ ጠይቆታል ማለት ነው። አዶናይ ግን ያው ፊቱ ምናምን ልክ ስላልነበረ አዶናይ ቀረብ ብሎ ለመጠየቅ ሞክሯል። በዛ ሰዓት ግን ያው እንደታመመ እየተረዳ ይመስላል ማለት ነው። ፊቱ ላይ ያየበት ነገር ጥሩ ስላልሆነ ብቻ ግን ማስተር አብነት በወቅቱ ያው ሊነግረው አልቻለም። ግን ደግሞ አዶናይ ጸሎት አድርጉለት፣ ያው እግዚአብሔር ይሰማናል፣ የሁላችንም ጸሎት ይሰማናል። እናም ወንድማችን መልካም ሰው ነው፣ ስለዚህ መዳን አለበት የሚሉ እንዲሁም ደግሞ የሰጠው ሀሳብ አለ። ያልሆነ ነገር የምትናገሩ ሰዎች እንዲሁም ደግሞ ሀሳብ አስተያየት የሚሰጡ ሰዎች እናንተ ራሱ ከዛው ነገር ተቆጠቡ። ሲጀመር እሱን እንደዚህ ሆኖ እያየ ነው ማስጨነቅ የለብንም። አይምሮ ፈታ ማለት አለበት፣ ዘና ማለት አለበት። እንዲሁም ደግሞ በሰራቸው ስራዎቹ ራሱ እያንዳንዱ የሚደነቅ መሆን አለበት እንጂ ሌላ እንደዚህ በህመም ላይ ህመም የሚቀሰቅስ ነገር ባትሰሩ መልካም ነው የሚል እንግዲህ ሀሳብ ሰጥቶ ነበረ። ይህ እውነት ነው፣ የሚደነቅ ነገር ነው። አሁን ላይ ማስተር አብነት እንደዚህ ቢሆንም ግን ደግሞ በጣም ደግ የሆነ በጣም ይሄ ነው የሚባሉ ተነግረው የማይዘለቁ ስራዎችን ሰርቷል። አዛውንቶችን አንስቷል። ብቻ ግን እግዚአብሔር ይማረው። አሁንም ቢሆን ሙሉ ለሙሉ እንግዲህ ጤንነቱ መለይ እንዳለ ያው እስካሁን የምናውቀው ነገር የለም ነበረ። ያው ሆስፒታል እንደገባ ሁላችንም ሰምተናል። ሆስፒታል ከገባ በኋላ እንግዲህ ብዙ ዶክተሮች ሄደው አይተውታል ማለት ነው። እንዲሁም ደግሞ እንግዲህ ዶክተር አብይ ከጅማ የህፃናት ስፔሻል ከአንገት በላይ ቀዶ ሕክምና የሆነው እንግዲህ ዶክተር አብይ እሱ ራሱ ማስተር አብነት ካለበት ሆስፒታል ሄዶ ጠይቆታል። ደህንነቱንም እንግዲህ አረጋግጧል። ደስ የሚለው ነገር ዶክተር ነው ግን ካለበት ሄዶ ነው የጠየቀው። በጣም ደስ የሚል ነገር ነው ይሄ ነገር። እሱም ዶክተር ነው፣ እንዲሁም ደግሞ አንዳንድ የተቻለውን ነገር ሊያግዘውም ስለሚችል በጣም ደስ ይላል። እንዲሁም ደግሞ ያው የምስጋና ጽሁፎችንም አስቀምጦ ነበረ። እንግዲህ እሱ ያለው በጠይቃችሁ መሰረት ሁላችሁንም ከልብ አመሰግናለሁ። እኔም በዛሬው ዕለት እንግዲህ በአካል አግኝቼው ብዙ ነገሮችን ተጫውተናል። ወንድሜ በአሁኑ ሰዓት ጥሩ የህክምና ክትትል እየተደረገለት ይገኛል። ሁላችሁም ከህመሙ እንግዲህ ተፈውሶ ወደሚወደውና ወደ ቀድሞ ስራ ይመለስ ዘንድ በጸሎታችሁ እናስበው እያልኩኝ በቀጣይ ደግሞ አዲስ ነገር ሲኖር የማሳውቃችሁ ይሆናል እና ለጊዜው ግን እሱን ሄጄ አይቼዋለሁ የሚል መልእክት አስፍሮ ነበረ። በጣም ደስ ይላል። እንግዲህ ማስተር አብነት በእርግጠኝነት እንደምትድን ተስፋ አለን። በእግዚአብሔር ፈቃድ እንግዲህ ደህና ትሆናለህ። እንግዲህ ሆስፒታል ገብቷል ማለት ነው። የማስተር አብነት ዶክተርም ራሱ የተናገረው ነገር አለ። እንግዲህ አንጋፋው የሆነ ፕሮፌሰር ብሩክ የሚባለው እንግዲህ የማስተር አብነት ዶክተር ምን አለ? እስኪ
የሰጠው መግለጫም አለ። ስለ ጤንነቱ ጉዳይ አብረን የምናሰማቸው ይሆናል። አንጋፋው እንግዲህ ፕሮፌሰር ብሩክ ላምቢሶ የማስተር አብነት የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮዶ ሆስፒታል ስለ ቀጣይ ሕክምናና ምክር ሀሳብ እንዲያቀርቡ ተጋብዘዋል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ስፔላይስት እንግዲህ እንደዛ ነው ጽሁፉ ሐኪሞች ጋራ እንግዲህ መክረዋል። ፕሮፌሰሩ እንግዲህ ስለ ጉብኝታቸው ማስተር አብነት ስላበረታቶትና ስለ አቅጣጫ አመለካከት ወይም ደግሞ አመልካች ሀሳቦች እናመሰግናለን ብለዋል። እንግዲህ ቀጣዩ ሂደት እየተከታተል እናሳውቃቸዋል ብሏል ማለት ነው ፕሮፌሰሩ። እንግዲህ እግዚአብሔር ሁሌም መፍትሄ አለው፣ ጸሎቱን ይቀጥሉ ብሎ ነው እንግዲህ ያስተላለፍልን ማለት ነው። ፕሮፌሰር ዶክተር እንግዲህ በጣም ትልቅ የሆነ ዶክተር ነው። እንግዲህ ውጤቱን እንዲሁም ደግሞ ክትትሉን ሲከታተልለት የነበረው እሱ ነው። ብቻ እንግዲህ አሁንም ጸሎታቸውን ቀጥሉ ብሏል። እግዚአብሔር መፍትሄ አለው። በሌላ በኩል እንግዲህ አዶናይ ታሪክ ሰርቷል። አዶናይ እንግዲህ ማስተር አብነት ሲሰራው የነበረውን ስራ እያንዳንዱ እያከናወነ ይገኛል። ምክንያቱም ማስተር አብነት ከዚህ በፊት የእርዳታ እንዲሁም የተራቡትን የተጠሙትን በማብላት የሚታወቅ ነው። አሁን ደግሞ አዶናይ ተተክቷል ማለት ነው። በአንድ ቀን 11 ሚሊዮን እንግዲህ ገንዘብ ለተራቡ ለተጠሙ ሰዎች እንግዲህ ሊያደርስ እንዲሁም ደግሞ ሊያገኝ ችሏል። እንግዲህ 24 ሰዓት ባልሞላ ውስጥ 11 ሚሊዮን ብር ተሰብስቧል ማለት ነው። ይህ 11 ሚሊዮን ገንዘብ በጣም ቀላል አይደለም። ይህም ደግሞ በ24 ሰዓት ውስጥ ማለት ነው። እንግዲህ በ24 ሰዓት ውስጥ ይህን ያክል ገንዘብ ከሰበሰበ ቀጣይ ሰዓቶች እንዲሁም ደግሞ ጊዜያቶች ስንት ሊሰበስቡ ይችላሉ? እንግዲህ በጣም ብዙ ነው። በጣም ታሪክ ነው የሰራው እና እንግዲህ የተራቡትን የተጠሙትን ወገኖቻችን እግዚአብሔር በጉብኝቱ እሱ አለው ይበላቸው። እንዲሁም ደግሞ እንግዲህ ስለ ሁሉም ነገር ያው እግዚአብሔር ይመስገን ነው። ይህን ያክል ገንዘብ ሰብስበዋል። ይህን የእርዳታ ጥሪ በተመለከተ እንግዲህ ብዙ ሰዎች ቻሌንጅ እያወጡ ይገኛሉ። የሚችሉትን እያወጡ እያከፋፈሉ ነው ያሉት። ይሁን እንጂ በዚህም እንግዲህ የእርዳታ ጥሪ ትላልቅ ቲክቶከሮች እንዲሁም ደግሞ አንዳንድ ሰዎች ብቻ በጣም ብዙ ሰዎች እንግዲህ እየተሳተፉበት ይገኛሉ። ከእነዛም መካከል እንግዲህ ቲክቶከሩ ታኮርም ራሱ ብዙ ነገሮችን ሰርቷል ማለት ነው። በብዙ ነገር የምናውቀው እንግዲህ እሱም ራሱ የእርዳታ ጥሪውን በመከታተል ብዙ ነገር ሰርቷል ማለት ነው በበኩሉ። እንዲሁም ደግሞ አዶናይ እና ጀሪ እንዲሁም ሌሎቹ አብሮ የሚሰሩ ያው ጓደኛሞች ሰብሰብ ብለው እነሱ ራሱ እንግዲህ ይህንን ሁሉ ገንዘብ እየሰሩ ነው። እንዲሁም ደግሞ ብቻ በጣም ብዙ የአዶናይን እንትን ቪዲዮ እያዩ የእርዳታ ድርጅቱን ያከማቹ ሰዎች የሰሩ ሰዎች በጣም ብዙ አሉ። በጣም ደስ ይላል እንግዲህ በሀገራችን የሚከሰተው ነገር እንዲሁም ደግሞ የሚታየው ነገር የሚገርም የሚያሳዝን ቢሆንም ግን ደግሞ በአንዳንድ መልካም ሰዎች ጥረትና ምክንያት ሁሉም ነገር ያው የሚስተካከል ይሆናል። በእግዚአብሔር ፈቃድ ደግሞ ሁሉም ነገር እንደሚስተካከል እናምናለን። ብቻ ግን አዶናይ ይህን ታሪክ ሰርቷል ማለት ነው። በጣም ደስ የሚል ታሪክ ነው ሲጀመር የሚሰራው። ሌላው ደግሞ እንግዲህ ሰላም ተስፋዬ ናት። ሰላም ተስፋዬ እንግዲህ ይህንን ድርጅት ያው ተባብራለች ማለት ቻሌንጁን ተቀላቅላለች። በዚህ መካከል እንግዲህ ቻሌንጁን እሷ ደግሞ በጣም የሚገርማችሁ ማለት ነው እንግዲህ አርቲስት ነች። አርቲስት ሰላም ተስፋዬን የማያውቃት ሰው የለም። እንግዲህ እሷ በከፍተኛ ደረጃ ያው በድርቅና በራብ ለተጎዱ የህፃጽ ወገኖች እንዲሁም ደግሞ ብቻ በራብና በድርቅ ለተጎዱ ሰዎች እንግዲህ እሷ 100,000 ብር ድጋፍ አድርጋለች። እንግዲህ 100,000 ብር የገንዘብ ድጋፍ ማድረግ አለኝታይነቷን እንዲሁም ደግሞ በጣም ጎበዝና አስተዋይ ለህዝቧ የምትጨነቅ እንደሆነ በተግባር አሳይታለች ማለት ነው። ችግር ላይ ላሉ ወገኖች እንግዲህ የደረሰችው ሰላም ናት። እንግዲህ ሰላም ያው በቃል ብቻ ሳይሆን በእውነተኛ ተግባር የህዝብ ልጅነቷን ያስመሰከረች ሲሆን ይህ እንግዲህ በጎ ተግባሯም በብዙዎቹ ዘንድ ከፍተኛ አድናቆት አትርፏል። ለተቸገሩ ወገኖች እንግዲህ በደረሰችበት በዚህ መልካም ተግባር ምክንያት የሚገባትን ክብርና ምስጋና ያው እያቀረብን ከጎኗ ብንቆም የሚሉ ብዙ ሰዎች አሉ። በእርግጥ እንግዲህ ያው እሷ የመጀመሪያው አርቲስት ናት። እንግዲህ አሁን ይህን በጎ አድራጎት ወይም ደግሞ ይህን መልካም ስራ ፈጽማለች። በድርቅና በረሃብ ለተጎዱ ሰዎች እንግዲህ ሰላም ይህን 100,000 ካላት ላይ አካፍላለች ማለት ነው እና በጣም ደስ ይላል። እንግዲህ ብቻ እንግዲህ ማስተር አብነትንም ሰላም ይሁን ጤንነቱን የሚመልስለት እንዲሁም ደግሞ በረሃብና በድርቅ የተጎዱ ወገኖቻችንም እግዚአብሔር እንግዲህ አለው ይበላቸው።
በዛውም እንግዲህ ጎብኛቸው። እንግዲህ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ፣ ሰላም ለሀገራችን ይሁን።